እኔ የምለው ግን አንዳንድ ሰዎች አላችሁ ኑሯችን እንዳንኖር የምትበጠብጡ ማለት ነው። ወይ አትገቡም፣ ወይ አትወጡም፣ ወይ አትሄዱም። ብቻ መንገዳችን ላይ ቁጭ ብላችሁ እንቅፋት። እውነት ነው የምነግራችሁ። አንዳንዴ እኮ የሰው ልጅ ይሰለቻል፣ ይደክመዋል። ታውቃላችኋ? በቃ ተፋቱ። እርዳታ ጠየቅናችሁ አንሰጥም አላችሁ። ከዛ በኋላ እኛ ለፍተን ጥረን ግረን ባመጣ ነው እናንተ እየተሳለቃችሁ በጎን አሽሙር እየሰራችሁ ለምንድን ነው አላማችን የምታደናቀፉብን? እውነቴን ነው። አንዳንዴ እኮ እኔ ራሴ ላይ የደረሰ ነገር ነው ወደ ሚዲያ ይዤ የምመጣው። እኔ ላይ ሳይደርስ ሚዲያ ላይ አልመጣም። እና እውቀቱ የለንም እገዙን፣ እርዱን ስንላችሁ ራሳችሁ ትወጡ ትሉናላችሁ። ከዛኛ ደግሞ ከሚዲያም ብለን ከምንም ከመጽሐፍም እንዲህም ብለን ተጫጨርን። ያንን እውቀት የተወሰነ ከያዝን በኋላ ለማለፍ ስንጥር እናልፈናል ብለን በጠበቅነው ቦታ ላይ እናንተ ገብታችሁ ተሰባብሩበታላችሁ። ለምንድን ነው? እውነቴን ነው የምነግራችሁ። አንዳንዴ እኮ የተበዳይ ዱዓ እኮ ይሰማል። እንዲሁ እኛ ብናለቅስባችሁ እውነት ነው የምነግራችሁ። የሆነ ነገር ነው በላ ነው የሚወርድባችሁ በእርግጠኝነት። ዱዓ ከሚደርሱ መካከል አንዱ የተበዳይ ዱዓ ይደርሳል። በዳይ ይረሳል፣ ተበዳይ ግን አይረሳም። በዳይ እንደምንም ብሎ ሌሊት ማታ ተኝቶ እስከ ሌሊት እስከ ሱብህ ድረስ ያነጋል። ተበዳይ ግን ቁጭ ብሎ ዱዓ ካደረገባችሁ ወላሂ ይደርሳል። ምክንያቱም ያ ሰውዬ ዝም ብሎ አይደለም የሚመጣው፣ ለፍቶ ጥሩ ግሩ ነው። በቃ ዝም ብሎ የሚመጣ ነገር የለም። በአሁኑ ታይ ጊዜውን አባክኑ፣ እውቀቱን አባክኑ፣ ገንዘቡን አባክኑ። አሁን ያለ ገንዘብ የሚሰራ ነገር አለ? እስኪ ኮሜንት ላይ ጻፉልኝ። ያለ ገንዘብ የሚሰራ ነገር አለ? ትምህርት ቤት እንኳን ለመሄድ የትራንስፖርት ከፍላችሁ ነው የምትሄዱት፣ በነፃ አይደለም የምትሄዱት። የትም ቦታ ላይ ስትንቀሳቀሱ ገንዘብ አለ፣ ጊዜ አለ፣ ጉልበት አለ። አያሳዝናችሁም? እድሜ አለ። እውነት ነው የምነግራችሁ። እኔ በጣም ስላዘንኩ ነው። በቃ እኔ የሆነ እርዱ ምናምን ስል መሳለቅ ጀመሩ። ነገር ግን ያንን ነገር እኔ አላማው ስላለኝ በቃ እንደምንም ብዬ አሳኳለሁ ብዬ ስላሰብኩኝ በጣም ባልተመቻቸ ሰዓት ላይ ባልተመቻቸ ቦታ ላይ ሆኖ እንደምንም አጨናነቂ ኃላፊነትን እየተወጣሁኝ እዛ ቦታ ላይ ደረስኩ። ግን መሀል ላይ ገብተው አሰናከሉብኝ። ወላሂ ነው የምነግራችሁ። በጣም የተናደድኩት ግን እኔ ታራግም ያለው ራሱ ወላሂ በምትወዱት ነገር አለ ይፈትናችሁ ነው ያልኩት። ገብቷችኋል? እናንተ የሆነ ነገር ላይ አንድ ስቴፕ ወደ ላይ ካፍ ለማለት ስትጥሩ ስትግሩ የሆነ ሰው መጥቶ ደግሞ የሆነ እንቅፋት ከመንገዳችሁ ላይ የማይለቅ ታውቃላችሁ። ሁሌ የማይለቅ እኮ ነው። አንዴ እኮ ቢለቃችሁ እኮ ጥሩ ነው፣ በቃ ለቀቀም ብላችሁ ትሄዳላችሁ። ግን ሁሌ የማይለቃችሁ አዛ ታውቃላችሁ። አዛ የሚያደርግ እንደው ሙጀሚል ማለት ነው። ሙጀሚል ማን ነበር ሰው? የአቡ ለሀብ ሚስት እና ኧረ በፈጠራችሁ